እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት ርዕስ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ተጽፎ የምናገኘውን ኃይለ ቃል መሰረት በማድረግ ይሆናል። ኃይለ ቃሉም እንዲህ ይላል፣ እኔ መልካም እረኛ ነኝ ይላል። እኔ ምን እረኛ ነኝ? መልካም እረኛ ነኝ። በዚህ ኃይለ ቃል መሰረት የሚያስተምረን፣ የሚመክረን፣ የሚገስጸን በአንድም በሌላ መንገድም እግዚአብሔር ነውና አምላካችን እግዚአብሔር በመካከላችን ተገኝቶ ይምከረን፣ ያስተምረን። እኔ መልካም እረኛ ነኝ። ይህን ቃል የተናገረው ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጻፈው ሐዋርያው ፍቁረ እግዚእ የተሰኘው ቅዱስ ዮሐንስ ነው። የተባለበትም የተነገረበትም መሰረታዊ ምክንያት ክርስቶስ ሲያስተምር በምሳሌ ሲያስተምር ከቆየ በኋላ በምሳሌ ግልጽ ሳይሆንላቸው ሲቀር ራሱን ግልጽ አድርጎ የተናገረበት አውድ ነው። ቀደም ሲል በፍሬ ቅዳሴው ላይ የተነበበው ወንጌል ይኸው ራሱ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ስትሰሙት ይህንን ኃይለ ቃል እዛ ውስጥ እናገኘዋለን። እኔ መልካም እረኛ ነኝ ይላል። ከቁጥር 1 ጀምረን ስንመለከት ይሄ መልካም እረኝነት የመጣበትን መሰረታዊ ታሪክ እናገኛለን። አማን አማን እብለክሙ ዘኢዋ እንተ አንቀጽ ውስተ አጸደ አባግዕ ይላል። ይህ ኃይለ ቃል ወደ አማርኛ ሲተረጎም እውነት እውነት እላችኋለሁ ወደ በጎች ስፍራ ባለው በር በእውነተኛው በር የማይገባ በሌላ በር የሚገባ እርሱ ወንበዴ ቀጣፊና ሌባ ነው ይልና በእውነተኛው በር የሚገባ ግን እርሱ እውነተኛ በር ነው ይላል። እውነተኛ ምንድን ነው? በር ነው። እውነተኛ በር ነው። በእውነተኛው ለገባውም እረኛ በእውነተኛው በር ለገባውም እረኛ በረኛው ይከፍትለታል። በረኛው በሩን ይከፍትለታል። በጎቹንም በየስማቸው ይጠራቸዋል። ድምፁንም ይሰሙታል፣ ይከተሉታልም፣ ያሰማራቸዋልም። ሌሎችን ግን ወንበዴዎችን፣ ሌቦችን፣ ቀጣፊዎችን አይከተሏቸውም፣ ምክንያቱም አያሰማሯቸውምና። ከኔ በኋላ የሚመጡ እነዚህ ወንበዶችና ቀጣፊዎች ሌቦች ናቸው ካለ በኋላ እውነተኛው በር ማን እንደሆነ ሲነግረን በምሳሌ ነግሯቸው መስማት መረዳት ስላልቻሉ ክርስቶስ ምን አለ? እውነተኛ በር ያልኳችሁ እኔ ነኝ አለ። ማን ነው አለ? እውነተኛው በር ማን ነው? ኢየሱስ ክርስቶስ ነው። እውነተኛ በር እያለ እውነተኛውን በር ነግሯቸው ስላልገባቸው በምሳሌ ነግሯቸው ስላልተረዱት በግልጽ ሲነግራቸው እውነተኛው የበጎች በር እኔ ነኝ፣ በዚህ በር የሚገባ ሁሉ ይድናል፣ በአግባቡም ይሰማራል ይልና ዝቅ ብሎ አሁን ርዕስ አድርገን ያነሳነውን ኃይለ ቃል እናገኛለን። በዚሁ ምዕራፍ ቁጥር 11 ላይ እኔ መልካም እረኛ ነኝ ይልና የመልካም እረኛ መለኪያውንም ጭምር ሲያስቀምጠው መልካም እረኛ ነፍሱን ስለ በጎቹ ያኖራል። ነፍሱን ስለ ምኖቹ ያኖራል? ስለ በጎቹ ያኖራል። የመልካም እረኝነት መለኪያው ነፍሱን ስለ በጎቹ ማኖር ማለት ነፍሱን ስለ በጎቹ አሳልፎ መስጠት፣ ጊዜውን መስጠት፣ ዕውቀቱን መስጠት፣ ለበጎቹ ብዙ ድካምን ትቶ ጊዜውን አካፍሎ መስጠት፣ ዕውቀቱን አካፍሎ መስጠት እንደሚገባው በእውነትም መልካም እረኛ መስፈርቱ እንደሆነ ሲነግረን እኔ መልካም እረኛ ነኝ ካለ በኋላ መልካም እረኛ
ስለ በጎቹ ነፍሱን አሳልፎ ይሰጣል ወይም ያኖራል በማለት ክርስቶስ እንደዚህ በሰዓቱ የነበሩትን ሰዎች አስተምሯቸዋል፣ መክሯቸዋል። የእግዚአብሔር ልጆች ዛሬ የእረኝነትና የበጎች መገለጫ፣ የእረኝነት ልክ፣ የበጎች አይነት የሚገለጥበት የሚነገርበት ዕለት ነው። እንግዲህ በጎች እንደሚታወቀው በጣም ቅኖች ናቸው፣ ደጎች ናቸው። ሲያሰማሯቸው በአግባቡ ይሰማራሉ፣ ዝም ካሏቸውም ይበተናሉ። ይሄ የቅንነት መለኪያ ነው፣ የቅንነት መለኪያ ነው። በነገራችን ላይ በጎች ሶስት አካላት ተጠርተውባቸዋል። ሶስት አካላት መላእክት በጎች ተብለዋል። የሰው ልጅም በጎች ተብሏል። ራሱ ክርስቶስም በግ ተብሏል። በማቴዎስ ወንጌል ምዕራፍ 18 ቁጥር 12 ላይ መላእክት በጎች እንደተባሉ ተመዝግቦ እናገኛለን። ምን ይላል? አንድ ሰው 100 በጎች ነበሩት። ከመቶዎቹ አንዲቷ ብትጠፋበት 99ን ትቶ ስለ አንዲቷ በግ ወደ በረሃ ወጣ። እሷንም ለመፈለግ ደከመ፣ ወጣ ወረደ፣ ሲያገኛትም ደስ አለው ይላል። 100 በጎች የተሰኙት 100 ነገደ መላእክት ናቸው። ከመቶዎቹ አንዱ አዳም ሲጠፋ 99ን ኢየሱስ ክርስቶስ 99ን መላእክት ትቶ እነሱን ትቶ ለአዳም መምጣቱን ወይም ከመቶዎቹ አንዱ ዲያብሎስ ስለወደቀው ብሎ ክርስቶስ ወደ ዓለም እንደመጣ ሊፈልግ እንደመጣ ይነግረናል። ይሄ ራሱን የቻለ ታሪክ ነው። በዚህ ውስጥ ማንሳት የፈለግኩት 100 በጎች የተሰኙት መላእክት መሆናቸውን ነው። ሌላው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የሰው ልጆች በጎች ሲባሉ እንመለከታለን። ክርስቶስ ቅዱስ ጴጥሮስን ትወደኛለህን ይለዋል። አዎን እወድሃለሁ ሲለው እንሰማለን። ከወደድከኝስ ምን አለ? በጎችን ጠብቅ። በጎችን ያለ ክርስቶስ ለጊዜው ሌሎቹን ሐዋርያትን ነው፣ መምህራንን ነው። ዝቅ ሲል ደግሞ ምዕመናንን፣ ሌሎቹንም በዓለም ላይ ያሉትን የሰው ልጆችን ሁሉ ጠብቅ ሲል ነው። ስለዚህ በጎች በመላእክት ይጠራሉ፣ ወይም መላእክት በጎች ተብለው ይጠራሉ። የሰው ልጆችም በጎች ተብለው ሲጠሩ እናገኛለን። ሌላኛው ሶስተኛው እውነተኛው በግ፣ ዕፀፅ የሌለበት በግ፣ ዓለምን ያዳነው በግ ኢየሱስ ክርስቶስ እንደሆነ ቅዱስ ዮሐንስ በምዕራፍ 1 ቁጥር 29 ላይ እንዲህ ብሎ ነግሮናል። ነዋ በግዑ ለእግዚአብሔር ኃጢአተ ዓለም ዘየአትት፣ እነሆ የዓለምን ኃጢአት የሚያድን እውነተኛ በግ የእግዚአብሔር ልጅ እያለ እውነተኛው በግ ኢየሱስ ክርስቶስ እንደሆነ ነግሮናል። ስለዚህ በጎች በመላእክት፣ በጎች በሰዎች፣ በጎች ከፍጥረታት አልፎ ወደ ፈጣሪ ተሻግረው በፈጣሪ ተመስለዋል ማለት ነው። በጎች ካሉ እረኞች አሉ። የእግዚአብሔር ቤተሰቦች በጎች ያለ እረኛ ሊኖሩ አይችሉም። ወይም እረኞች ካሉ በጎች አሉ። እነዚህ ሁለት ተነጣጥለው የሚታዩ አይደሉም። በጎችና እረኞችን በብሉይ ኪዳንና በአዲስ ኪዳን ብለን ማየት ያስፈልጋል። የእረኝነት ድርሻ በብሉይ ኪዳን ምን ይመስል ነበረ? የኖላዊነት ድርሻ ብሉይ ኪዳን ላይ ምን ይመስል ነበር ስንል በብሉይ ኪዳንም በጎችም ነበሩ፣ እረኞችም ነበሩ። በብሉይ ኪዳን የነበሩት እረኞች ነቢያት፣ ካህናት፣ ነገስታት፣ በየዘመኑ የሚነሱ እግዚአብሔር የመረጣቸው ካህናት በእረኝነት አገልግሎት ይሰጡ ነበር። የእግዚአብሔር ቤተሰቦች አገልግሎቱንም የሚሰጡት በሶስት አይነት መልክ ነበረ። በትንቢት መልክ አገልግሎት ይሰጣሉ። በትምህርት መልክ አገልግሎት ይሰጣሉ። መስዋዕት በመሰዋት አገልግሎት ይሰጣሉ። እያዳመጣችሁኝ ነው? እያዳመጣችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ባጭሩ እረኝነት በአዲስ ኪዳን የተጀመረ ብቻ አይደለም።
በብሉይ ኪዳንም እረኝነት ነበረ። የብሉይ ኪዳኑ የእረኝነት ዋጋና የአዲስ ኪዳኑ የእረኝነት ዋጋ የተለያየ ሊሆን ይችላል እንጂ በየዘመናቱ እረኞች አሉ፣ በጎችም አሉ። በዚህ ዘመን በእውነት እረኞች እንደነበሩ መጽሐፍ ቅዱስ ምን ይላል ካላችሁኝ በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ላይ ጌታ እግዚአብሔር በዚህ ዘመን ለሾማቸው እረኞች ነቢዩ ሕዝቅኤል አስነስቶ በዘመኑ የነበሩትን ሰዎች ከኃጢአት ከስህተት እንዲመለሱ እንዲያስተምራቸው እንዲህ ሲል ለነቢዩ ነግሮታል። ምን አለው? ነቢዩ እንዲህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን ሲል መጣ? በጎችን የማያሰማሩትን እረኞችን እንዲህ ብለህ ንገራቸው አለው ጌታ እግዚአብሔር። ለማን? ለነቢዩ ሕዝቅኤል። እንዴት ብሎ ነገራቸው? እግዚአብሔርን መሪ በማድረግ ነቢዩ ሕዝቅኤል የእግዚአብሔርን ቃል ተሸክሞ በእረኝነት ወደ ተሾሙት በዘመኑ ለነበሩት ነገስታት፣ ካህናት፣ ነቢያት እንዲህ እያለ ይናገር ጀመረ። እናንተ የእስራኤል እረኞች ሆይ ወዮላችሁ በላቸው አለው። እናንተ የእስራኤል እረኞች ወዮላችሁ፣ በጎችን አላሰማራችሁም፣ የወፈሩትን ታርዳላችሁ፣ የሰቡትን ታርዳላችሁ፣ የወፈሩትን ትበላላችሁ፣ ፀጉሮቻቸውንም ትለብሳላችሁ። ነገር ግን በጎችን በአግባቡ አላሰማራችሁም፣ የደከሙትን አላጸናችኋቸውም፣ የታመሙትን አላከማችሁም፣ የባዘኑትን አልመለሳችሁም፣ የጠፉትንም አልፈለጋችሁም በላቸው። ይልቁንም ከመፈለግ ከማከም ከመጠገን ይልቅ የወፈሩትን እያረዳችሁ ስጋቸውን ትበላላችሁ፣ ፀጉራቸውንም ትለብሳላችሁ ብለህ አስተምር ንገራቸዋል። ነቢዩ ሕዝቅኤልም እንዲህ ብሎ ለእስራኤል እረኞች ተናግሯል። የእግዚአብሔር ቤተሰቦች በዚህ ዘመን እረኝነት በዚህ መልክ ይተላለፍ እንደነበር፣ በጎችን በየዘመናቱ እንደነበሩ፣ በየዘመናቱ ለሚገኙት በጎች በየዘመናቱ ጌታ እግዚአብሔር እረኛ እንደሚያዝ ነቢዩ ሕዝቅኤል ለእረኞች እንዲህ እያለ መልእክት ያስተላልፍ ነበር። ያ ትምህርት እንዳልኳችሁ በዚያ ዘመን ይሰጥ የነበረው ትምህርት በሶስት መልክ ነው። አንደኛው የእረኝነት ድርሻ የሚተላለፈው በትንቢት መልክ እረኝነት በዚያ ዘመን ከሚተላለፍበት አገልግሎት ከሚሰጥበት መንገድ አንዱ ትንቢት ነው። ወደፊት ክርስቶስ እንደሚመጣ፣ ከሰማየ ሰማያት እንደሚወርድ፣ ከድንግል ማርያም እንደሚወለድ ይህንን የሚያስተምሩ የነቢያት እረኞች ነበሩ። እረኝነት በዚህ መልክ ይተላለፍ ነበር። ሁለተኛው በትምህርት መልክ የወደቁትን በማንሳት የተሰበሩትን በመጠገን የእግዚአብሔርን ቃል በማሳወቅ ይልቁንም ከአምልኮተ ጣዖት ይልቅ ወደ አምልኮተ እግዚአብሔር እንዲመለሱ በየምኩራባቸው እየገቡ በዚያ ዘመን የነበሩ እረኞች ያስተምሩ ነበር። ያ ትውፊት ወደ አዲስ ኪዳን መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስም በምኩራብ እየገባ ያስተምርና ድውዮችን ይፈውስ፣ ሙታንን ያስነሳ እንደነበረ ቅዱስ ማቴዎስ በምዕራፍ 9 ቁጥር 35 ላይ መዝግቦልን እናገኘዋለን። ይሄ በአዲስ ኪዳን የተመሰረተ ሳይሆን በብሉይ ኪዳንም የነበሩ እረኞች ትምህርታቸውን የሚያስተላልፉት በምኩራባቸው እየገቡ እንደነበረ መጽሐፍ ይናገራል። ስለዚህ ሁለተኛው የእረኝነት ድርሻ የሚተላለፍበት በትምህርት መልክ እረኞቹ ወደ ምኩራባቸው ሕዝቡ ወደ ተሰበሰቡበት እየሄዱ ያስተምሩ እንደነበር መጽሐፍ ይናገራል። ሶስተኛው የብሉይ ኪዳን አስተምሮ የሚካሄድበት ሕዝቡን የሚጠብቁበት እረኞቹ መስዋዕት በመሰዋት መስዋዕት በመሰዋት መስዋዕቱን የሚሰዉ አገልጋዮች ነበሩ። የዕለት መስዋዕት
ይሰዋ ነበር፣ በሳምንት ይሰዋ ነበር፣ በወር ይሰዋ ነበር፣ በዓመትም አንድ ጊዜ ይሰዋ ነበር። ሁሉም የሥራ ድርሻ ነበራቸው። በዚህ ሁሉ እረኝነታቸውን ይወጡ ነበር፣ ኃላፊነታቸውን ይወጡ ነበር። መስዋዕት ሰውተው ጸሎታቸውን ወደ እግዚአብሔር በማቅረብ የሕዝቡን ኃጢአት የሚያስተሰርዩበት ቀን ነበር። ስለዚህ በብሉይ ኪዳን እረኝነትም ነበር፣ በጎችም ነበሩ። እረኝነቱ የሚተላለፈው በትንቢት በትምህርትና በመስዋዕት መልክ ነበር ማለት ነው። ወደ አዲስ ኪዳን ስንመጣ የእረኝነት ጀማሪው እውነተኛው እረኛ ማን ነው? ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች ማን ነው አልኳችሁ? ኢየሱስ ክርስቶስ ነው። መልካም እረኛ እኔ ነኝ ያለን እርሱ ኢየሱስ ክርስቶስ ነው። የሁሉም የእረኝነት ውጤት የራሱ የሆነ ችግር ይኖርበታል። የብሉይ ኪዳን እረኝነት በቂ ስላልሆነ ወደ አዲስ ኪዳን መጣን፣ ወደ እውነተኛው እረኝነት። እውነተኛው እረኛ ኢየሱስ ክርስቶስ መምጣት ነበረ። ያ የነሱ ጥበቃ፣ ያ የነሱ ኃላፊነት፣ ያ የነሱ አስተምሮ ጊዜያዊ እንጂ ዘላለማዊ ድነት የማያሰጥ በመሆኑ ጊዜያዊ አይደለ ዘላለማዊ ድነት የሚያሰጠው እረኛ ኢየሱስ ክርስቶስ ወደ አዲስ ኪዳን መምጣት ስለነበረበት ከሰማየ ሰማያት ወርዶ ከድንግል ማርያም ከተወለደበት ጊዜ ጀምሮ ኢየሱስ ክርስቶስ በተለያየ መንገድ ዓለምን ተዘዋውሮ አስተምሯል። እግዚአብሔር ቤተሰቦች ለዚህ ነው እውነተኛ መልካም እረኛ እኔ ነኝ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ማለት ሌላው እረኛ ሊያስተምር፣ ሊተነብይ፣ ሊመክር ይችላል እንጂ ነፍሱን ለበጎቹ አሳልፎ የሚሰጥ እረኛ የለም። ኢየሱስ ክርስቶስ ግን እውነተኛ እረኛ ነው ሲባል ነፍሱን ለበጎቹ አሳልፎ በመስጠት ጭምር ነው። የእግዚአብሔር ቤተሰቦች ስለዚህ የአዲስ ኪዳን እረኛ እውነተኛው እረኛ መልካም እረኛ ኢየሱስ ክርስቶስ ነው። ከዛ በኋላ ለሐዋርያት ተሰጥቷቸዋል እረኝነት። ይሄ እረኝነት ትልቅ ስልጣን ነው። የእግዚአብሔር ቤተሰቦች ለቅዱስ ጴጥሮስ የተሰጠው እረኝነት ትልቅ ስልጣን ነው። የማሰር የመፍታት ስልጣን ጭምር ነው የተሰጠው ለቅዱስ ጴጥሮስ፣ ለሌሎችም ሐዋርያት። ስለዚህ ከክርስቶስ የተጀመረው እረኝነት ወደ ሐዋርያት፣ ከሐዋርያት ወደ ካህናት እስካሁን ድረስ በጎችም አሉ፣ እረኞችም አሉ ማለት ነው። እረኞችም አሉ። ታዲያ የአዲስ ኪዳን እውነተኛው እረኛ ኢየሱስ ክርስቶስ ከሆነ የእረኞች ጀማሪ የአዲስ ኪዳን እውነተኛው እረኛም እርሱ ከሆነ ከዛ ቀጥሎ ወደ ሐዋርያት፣ ከሐዋርያት ከኛ ደርሷል። ይሄ የእውነተኝነት እረኝነት በእውነት አሁን አለ ወይ? ከአዲስ ኪዳን ውስጥ ነን ያለነው እኛ ካህናት ክርስቶስን መሰረት አድርገን ነው የተጓዝነው። ከክርስቶስ ወደ ሐዋርያት፣ ከሐዋርያት ወደ እኛ መጥቷል። እረኝነቱ ተሰጥቷል፣ ስልጣኑን ተሰጥቷል። ለሐዋርያት የተሰጠው ስልጣን ሙሉ ለሙሉ ለካህናት ተሰጥቷል። ማሰር፣ መፍታት ያ ስልጣን ምድራዊ ብቻ አይደለም ሰማያዊ ጭምር ነው እንጂ። ለዚህ ነው እምነ መንግስት የአቢ ክህነት የሚለው መጽሐፍ። ከመንግስት ይልቅ ክህነት ይበልጣል። ለምን ካላችሁኝ መንግስታዊ ስልጣን ምድራዊ ብቻ እንጂ ሰማያዊ አቅም የለውም። ክህነት ግን ምድራዊ ብቻ ሳይሆን ሰማያዊ አቅም አለው። በምድር ብቻ አይደለም የካህናት ስልጣን በሰማይ ጭምር ነው። በምድር ያሰሩት በሰማይ ይታሰራል፣ በምድር የፈቱት በሰማይ የተፈታ ይሆናል ተብሎ ለቅዱስ ጴጥሮስና ለሌሎች ሐዋርያት የተሰጠው ስልጣን ለእኛም ለካህናት ተሰጥቷል። ግን በእውነት የቅዱስ ጴጥሮስ ስልጣን እንደተሰጠን የቅዱስ ጴጥሮስን ስልጣን ተጠቅመንበታል፣ የእረኝነት ድርሻችን ተወጥተናል ሲባል እያንዳንዳችን ጥያቄ ውስጥ ልንገባ እንችላለን። ግን የእውነተኛ እረኛ መለኪያዎች የአዲስ ኪዳን ካህናት እኛ ምን ነበር ማሟላት የነበረብን ካላችሁኝ፣ በብሉይ ኪዳን ትምህርት ወይም እረኝነት በሶስት መንገድ ይሰጥ ነበር ብለናል። በትንቢት፣
በትምህርትና በመስዋዕት መልክ። አሁንም በዚህ መልክ ትምህርት ይሰጣል። ስለ ክርስቶስ ዳግም ምጽአት እውነተኛ እረኛ ካህን ይሰብካል። ሰው ንስሐ ካልገባ፣ በስጋው ደግሞ ካልታተመ፣ ሰላም ካልሆነ፣ ፍቅር ከሌለው እንደሚኮንን፣ በዚያ ተቃራኒ ደግሞ በሰላም የሚኖር ከሆነ ፍቅር ካለው በንስሐ ሕይወት የሚመላለስ ከሆነ ደግሞ ሰማያዊ መንግስትን እንደሚወርስ ካህን በትንቢት መልክ ወደፊት ሊሆን የሚገባውን ይናገራል። ያ በብሉይ ኪዳን ይሰጥ የነበረው የትምህርት አይነት ዛሬም ይነገራል። በዚህ መልክ ካህን እንዲያስተምር ይታዘዛል። ሁለተኛው ትምህርት ቅድም እንዳልነው ነው። በብሉይ ኪዳን የነበሩ እረኞች ያስተምሩበት የነበረው የትምህርት አይነት አሁንም በአዲስ ኪዳን ከለሩ በተወሰነ መልክ ሊለይ ይችላል እንጂ አባቶቻችን በቀጥታ የሚሆን በተዘዋዋሪ መንገድ ህዝቡን ያስተምራሉ። በእንደዚህ አይነት ቤተክርስቲያን ድሮ በምኩራብ ነበረ በብሉይ ኪዳን እረኞች የሚያስተምሩት። ዛሬ ግን ክርስቶስ በመሰረታት በደሙ በዋጃት በዚህ ቅድስት ቤተክርስቲያን አባቶቻችን ካህናት ያስተምራሉ፣ ይፈውሳሉ። ጸበሉ ይፈውሳል። ክርስቶስ እያስተማረ ድውያን እንደሚፈውስ ሁሉ የአባቶቻችን ስልጣን መስቀሉ በዚህ በተቀደሰው ቦታ የሚሰጠው አገልግሎት ሁሉ ምዕመናንን ይፈውሳል። የእግዚአብሔር ቤተሰቦች ዛሬም ይሄ አገልግሎት ሊሰጥ ግድ ይላል። ሶስተኛው የብሉይ ኪዳን የአገልግሎት መስጫ መንገድ እረኞች ያገለግሉበት የነበረው መንገድ መስዋዕት ነበር ብለናል። ያ መስዋዕት ጊዜያዊ ነበረ። ጊዜያዊ ድነት እንጂ ዘላለማዊ ድነት አልነበረው። የአዲስ ኪዳን ካህናት የሚሰውት መስዋዕት ግን ጊዜያዊ አይደለ፣ ዘላለማዊ ድነት የሚያሰጥ ዘላለማዊ እረፍት የሚያስገኝ በልተነው የምንረካበት፣ ጠጥተነው የምንረካበት፣ መልሶ የማይረበን እንዲህ አይነት መስዋዕት በዚች ቤተክርስቲያን ይሰጣል። ይሄን በዚህ መልክ እረኞች ይወጣሉ። እንዲህ እንድንወጣ አምላካችን እግዚአብሔር ይርዳል። ሌላው ምዕመናንን በአግባቡ ማስተማር፣ ለንስሐ ማብቃት የካህናት የእረኞች ድርሻ ነው። በጥበብ መብራት፣ በጥበብ በግድ ሳይሆን በውድ በፈሊጥ በፍልጥ ሳይሆን በፈሊጥ መምራት የእረኝነት አንዱ መገለጫ ነው። ሶስተኛው የምዕመናንን ግዴታ ማሳወቅ፣ አስራት በኩራትን ምዕመናን እንዲያውቁ ማድረግ የእረኝነት አንዱ ድርሻ ነው። አራተኛው ምዕመናን የቱንም ያክል መልካም ስራ ቢሰሩ፣ አስራት በኩራታቸውንም ቢያወጡ፣ ሰላም ነን ቢሉ፣ ፍቅር አለን እንኳን ቢሉ መጨረሻው ቅዱስ ስጋው ቅዱስ ደሙ እንደሆነ ማሳወቅ፣ የቅዱስ ስጋውንና የቅዱስ ደሙን ክብር መግለጥ፣ የትኛውም ክርስቲያን በስጋው ደሙ መታተም እንዳለበት ካህን ወይም እረኛ የተባለው የእግዚአብሔር እንደራሲ መምህር ይህን ማስተማር ይኖርበታል። አምላካችን እግዚአብሔር እረኞች ካህናትን በዚህ ልክ እንዲያስተምሩ፣ በጎችም እረኞች ካህናት በሚያሰማሯቸው ቦታ እንዲሰማሩ፣ ሁለታችንንም መርፌና ክር ሆነን ያንን የምንመኘውን ሰማያዊውን መንግስት እንድንወርስ እግዚአብሔር ይርዳል።